ናስቲ ካሜራማን ና አልኳርሊ በጣም ብዙ ንቀት ወይ ይቅርታ አባት ይቅርታ እውነት መነጽር ይቅርታ እሱ ጠራለሁ ብዬ ነው እሱ ይቅርታ አንተ ምን ሆነ ነው አጣልታይ ነበር እኮ እኔ ባለ አንተ ከበራ ታረጋግልኝም እንዴ እስቲ ወይ እዚህ ጋር መግቢያውን ነሳ የት ነው ቦታው ግን ትንሽ ሰው ምናምን ግርግር አለው ድምጽም ያስቸግረናል መሰለኝ እስቲ ወይ ውስጥ እንሞክረው ኑ እስቲ ግን ነው ያልኩት ደግሞ ሌላ ሰው እንዳይሆን ራሳችሁ ናችሁ ኑ እዚች ስር እንስራው ኢንትሮ እንዴት ነው ካሜራማን ያልኩትና የመረጥኩት ቦታ አሪፍ አይደለ እንዴት ናችሁ የቻናሏን ቤተሰቦች የዛሬው ለማጅ እንደምታዩት ፖስታ ጋር ነው እነዚህ ሁሉ ፖስታ ለስንቱ የደስታ ምንጭ ለተወሰነው ደግሞ የያዘ ምንጭ በዚህ ስንቱ ዲቪ ደረሰው ስንቱ ከክፍለ ሀገር ዕቃ መጣለት ከውጭ ሀገር ዕቃ መጣለት የለም የፋዘር ቢኖር ያወጡት ነበር ለማጅ ተጀምሯል እንግዲህ እንደምታዩት ነው ሲያምር ላይ ሞቅ ደመቅ ነው የምናደርገው ተከተሉ አዴ አቤል ይባላል አቤል በለማጅ ታሪክ አቤልን ሲያስለምድ ማን ለማን ውጤት እንደሚሰጥ ቨርቹዋሉ ላይ እናያለን የት ነው ወደዚህ ነው እሺ ነው እንጂ ስራ አይደል ያዘ እሺ ይኸው መታያቸው እዚህ ጋር ኮል ሴንተር አባሎቻችን ናቸው አብረውን የሚሰሩ ባልደረቦቻችን ማለት ነው እሺ ያው እንደምታያቸው በጣም ታጋይ ሰራተኞቻችን ናቸው ማለት ነው እዚህ ጋር እንደምታዩት 13 ቶታል ኤጀንቶች አሉ በአሁን ሰዓት ቲቪው ብዥ አለ 13 እሺ 13 ቶታል ኤጀንቶች አሉን በአሁን ሰዓት ላይ ወይም በዚህ ሽፍት ላይ የሚሰሩ ማለት ነው እንዲሁም ደግሞ ሌሎች እንደምታዩት ሁለት ሰራተኞቻችን ወይም 8 ሰራተኞቻችን አይድል ላይ ወይም ደግሞ በቆይታ ላይ ወይም ስልክ እየጠበቁ ይገኛሉ በዚህ ጋር ዜሮ የምታዩት ደግሞ ዜሮ የሆኑ ምንም አይነት እየተቀበልናቸው ያሉ ጥሪዎች የሉም ማለት ነው በአሁን ሰዓት ላይ ወይም ደግሞ ዌቲንግ ላይ ያሉ ምንም አይነት ጥሪዎች የሉም ያ ነገር ነው የሚገልጸው የሰራተኞቻችንን ትጋት ነው ስለዚህ በዛ ላይ ተቻላል ማለት ነው ጸጉርን ገርሞ ያያዩት ነበር ምንድነው እንደዚህ ያው አሁን በኮል ሴንተር ላይ በጣም ብዙ ጊዜ ስለምነው ማለትም ያው ቶታል ዜሮ ለማድረግ ወይም ደግሞ ያለውን የጥበቃ ሁኔታ በጣም ለማሳጠር ሲባል በጣም እየተጋን ስለሆነ የምንሰራው ያው ማይክሮፎኗ ብዙ ሰዓት ላይ ጆሮአችን ላይ ስለምትሆን ያቺ ቅርጽ ትወጣለች ማለት ነው ከዛ የተነሳ ቅርጽ ትወጣለች ያንተ ሳውም በጸጉር ነው እንዲሆነው የኔ ኳስ በመላጤ እንዲ ከሰመጠ ግመል በለኝ እኮ አንድ ወደዚህ እንደዚህ ሁለት ግመል ወንዱ ግመል ነው እንደዚህ ሴቷ ግመል እንደ ብቻ ይሄ ማሉ ላይ ተከፍሎና እንዲ ነው የሚሆነውና እኔ እንኳን እስቲ የሆነ ጌሞች ላይ ምናምን አያለው ጌሞች ላይ ኤርፎን የሚያደርጉም እንደዚህ ሰምጣና ምን ያህል የትጋት ውጤት ነው እሺ ይቅርታ ስላቋረጥ እዚህኛው እና ይሄ ነው ስራው ዛሬ የምሰራው መለምደው ቲቪ መክፈት መዝጋት አይ እንደሱ አይደለም ያው አሁን እዚህ ላይ የምናየው የስታትስ ነው ያ የምናየው በአጠቃላይ ሌሎችም የስራው ባልደረቦቻችን የሚያዩት ምን ያክል ስታተስ እንዳለው ወይም ደግሞ ዛሬ የሰሩትም ሊሆን ይችላል በአጠቃላይ ሱፐርቫይዘሮቻችን በዚህም ተመልክተው የሚያወጡት ሪፖርት ይኖራል ማለት ነው በዛ የተነሳ ነው ያ እዚህ ላይ ካሁን ሳይሆን የምንሰራው እኛ ወደ ኮል ሴንተር ወይም ደግሞ ወደ መቀመጫችን ተቀምጠን ነው ቶሎ እዛ ተቀማምጬ ልበጣ ለከፋፈል እንደዚህ እንደ ዱባ አቤላዬ እሺ እንደው ይቅርታ ከመጀመሪያ በፊት እሺ እንግዲህ እንደዚህ ዝንጥ ብዬ ሄጄ ማቀው ሁለቴ ሶስቴ ቢሆን ምንድነው የምለምደው እስቲ ሽክ አርጋችሁ የጠራችሁ ቲቪ መክፈት አንቴና ማስተካከል ነው ብዬ ነበር አይደለም የድሮ ፖስታውን መክፈት እንት ማለት ብቻ ምን እንደሆነ አላወኩም ምንድነው እሺ መልካም አሁን እዚህ ጋር ተቀምጠን የምንሰራቸው የመጀመሪያው የኮል ሴንተር ወይም ስራዎች በመጀመሪያው የምንቀበለው የስልክ ጥሪዎችን ነው የሚሆነው ማለት ነው ከዛ ከስልክ ቀጥሎ ሀገር ውስጥ ነው ሀገር ውስጥ ነው የሚሆነው ኢንተርናሽናል ለጊዜው የለንም ማለት ነው አሁን ከስልክ ጥሪዎቹ መካከል አንደኛ የሚመጡት ኢንፎርሜሽን በናሽናል አይዲ በኩል ሊሆን ይችላል በፖስት ገበያ አሁን በቅርቡ በጀመርነው የፖስት ገበያ አማካኝነት የሚመጡ የተለያዩ መረጃዎች ሊኖሩ ይችላሉ
እንዲሁም ደግሞ ከኢትዮጵያ ፖስታ ጋር የተያያዙ የተለያዩ መረጃዎችን ሌሎች ደንበኞችም ይጠይቃሉ ማለት ነው። በዛ ጋር የተያያዙ መረጃዎችን በዚህ በኮል ሴንተር ወይም ደግሞ በጥሪ ማዕከላችን የተለያዩ ኢንፎርሜሽኖችን እንሰጣለን ማለት ነው። ስለዚህ በዚህ መካከል ቁጭ ብለን የምናየው ይሆናል ማለት ነው። ስለ ቪፒኤስ ወይም ደግሞ ስለ ቨርቹዋል ፖስት ሳጥን ወይም ደግሞ ፖስታ ሳጥን ወይም ፖስት ቦክስ ይሆናል ማለት ነው። ያንን ምናልባት መረጃዎችን የሚጠይቁበትም አጋጣሚ ይኖራል በኮል ሴንተራችን ወይም በጥሪ ማዕከላችን ማለት ነው። ስለዚህ እንዴት ነው ምዝገባው የሚለው ወይም ደግሞ ያለውን አጠቃላይ መረጃውን ሰዎች በሚደውሉበት ሰዓት ላይ ያዛ ጊዜ ስቴፕ ባይ ስቴፕ የምናየው ይሆናል ማለት ነው። ምን ያህል ሰው ተመዝግቧል እስካሁን? ከአጠቃላይ ከአዲስ አበባ ውስጥ ነው መላ ኢትዮጵያ ላይ? መላ ኢትዮጵያ ናቸው። በጣም ከቁጥር በጣም ብዙ የሆኑ ደንበኞች ነው እያስተናገድ የምንገኘው በቨርቹዋል ቦክስ። ምክንያቱም አሁን ነገሮችን አፕዴት እያደረግን ወይም ደግሞ ከቴክኖሎጂ ጋር እየተጓዝን ነው የሚገኘው። የዚህ የድርጅቱም ዋናው መሪ እሱ ነው ለኢትዮጵያ ውስጥ ማለት ነው። ቴክኖሎጂ በመጠቀም ሰዎችን እንዴት ነው የተሻለ ነገር እንዲያገኙ በኢትዮጵያ ውስጥ የሚጠቀሙበት ላይ ማለት ነው። ስለዚህ ያንን ይመስላል። በጣም ጓጉቻለሁ። ቨርቹዋል ፖስት አገልግሎት እንዴት እንደሆነ እኔም አውቄ ለምጄ ህብረተሰቡም እንዲያውቀው ለምጄ እንዲያውቀው በጣም ጓጉቻለሁ። እስቲ ከኤርፎኑ ነው መጀመሪያው? ከኤርፎኑ እንጀምራለን። ቨርቹዋሉ ላይ ማተኮር ሲገባኝ ኤርፎኑ ላይ አተኮር። ይቅርታ ግን በመጀመሪያ ሌላኛው ማስጨመርልኝ ኢንፎርሜሽን በቨርቹዋል ቦክስ ሰው ሲመዘገብ የመደበኛ እንዲሁም የሶስት አይነት ስቴፕ ደረጃዎች አሉት። አንደኛ የመጀመሪያው የመደበኛ ወይም ሬጉላር ቨርቹዋል ቦክስ የምንሰጠው አለ። አመታዊ 862 ብር ከፍሎ አመታዊ ከፍሎ የሚጠቀመው። በፊት ዋናው ይቅርታና ቦክሱ ስንት ነበር በፊት? አከፋፈል ላይ ያው በቴሌብር እና በቻፓ ነው ክፍያዎችን እየፈጸምን እንገኛለን። ድሮ እኮ ቻፓ ማለት የድሮ የአራዳ ቋንቋ ነው። አባ ቻፓ ይዛል ይባል። አሁን ሰልጥኖ ቨርቹዋል ላይ መጣ። ያው ድርጅቱም ዋናው መሰረቱ ያደረገው ቴክኖሎጂዎችን በመጠቀም የሰዎችን እንግልት በማቃለል ላይ ነው የሚሆነው ማለት ነው። ስለዚህ ኢትዮጵያ ፖስትም በእነዚህ የክፍያ አማራጮች ላይ የቨርቹዋል ቦክስ መጠቀም ይቻላል። የነዚህ አራቱ የቨርቹዋል ቦክስ አጠቃቀሞች ላይ ማለት ነው። ስለዚህ በእነዚህ ክፍያ አማራጮች ክፍያዎችን መጠቀም ይቻላል። በሚቀጥለው ደግሞ የነዚህ ኢትዮጵያ ፖስታ በተለያዩ የሀገሪቱ ክፍሎች ማለትም ከ1000 በላይ የሚደርሱ ቅርንጫፎች አሉት ማለት ነው። እንዲሁም ደግሞ ኦልሞስት ከ1000 በላይ ቅርንጫፎች አሉት። ኦልሞስት ወደ ቀበሌዎችም ይደረሳል፣ ወደ ወረዳዎችም በጣም ትልቅ ተደራሽነት ከዋና ከተሞችም ባሻገር ወደ በቃ ቤት ለቤት በለው ቤት ለቤት። ስለዚህ በኢንተርናሽናልም ደረጃ ኦልሞስት ከ400 በላይ መዳረሻዎች አሉት። ኢንተርናሽናል ከ400 በላይ መዳረሻዎች። በሀገር ውስጥ 1000 በላይ በ1000 በላይ አሁንም እየከፈትን ስለሆነ በእነዚህ ክፍያ አማራጮች ተጠቅመን ክፍያዎቹን ከፍለን የማንኛው እኛም ብንሆን የቨርቹዋል ቦክስ ስላለን አጠቃቀሙን ሁኔታ ለሌሎችም ደንበኞች ውጪም ራሱ ፐርሰናሊ ከስራችን ስትል ምን ያህል ነው ኦልሞስት ከ190 በላይ መዳረሻዎች አሉ ማለት ነው። ያከፋፈል ደግሞ 4 አይነት በላይ ነበረ። አንደኛው ምን ያህል ነው? አንደኛው 800 የመደበኛው 862 በአመት 862 በሌላኛውስ? ሌላኛው የድርጅቶች የምንሰጠው አሉ ጥቃቅንና አነስተኞች ከ3500 ብር በላይ ማለትም ከ3500 ብር እና 15% ቫትን ጨምሮ ማለት ነው። እነሱን እናጠቃለን። ሶስተኛው ደግሞ እንደው ተንቀጠቀስኩ ቁጭ ብለን ችግር የለም ይቻላል። ኤርፎኗንም ማድረግ እሰማሃለሁ። ችግር እሰማሃለሁ። ወደ ጥሪ ወይም ደግሞ ወደ ጥሪ መቀበላችን ከመሄዳችን በፊት የምናየው ቅድም እንደተነጋገርንበት የፖስት ገበያ ነው። ፖስት ገበያ ያው ኢትዮጵያ ፖስታ አሁን በቅርቡ ካስጀመራቸው የደንበኞችን መልእክት ከመቀበልና መልእክት ከመላክ በተጨማሪ ደንበኞች መልእክቱን እዚህ ላይ መግዛት የሚችሉበት አጋጣሚ የሚኖራል ማለት ነው። እዚህ ጋር እንደምናየው ፖስት ገበያ .ኢትዮ.ፖስት ላይ በመግባት ፖስት ገበያ .ኢትዮ.ፖስት ላይ በመግባት እዛ ላይ ማየት እንችላለን። እዚህ ላይ የምናያቸው የተለያዩ አይነት ጤፍ ባለፈው እንጀራ ጋግር ያለው አሁን እዚህ ፖስታ ቤትም መጣ። የተነፋ ነው ጤፉ። ያው የተነፋም ያልተነፋም አለ፣ የተዘጋጀም አለ። ሙሉ በቤት ውስጥ የተዘጋጀም ይኖራል። 871 ብር ሙክታር ጋር 2000 ነው። እዚህ ነው ከኢትዮጵያ ፖስታ አገልግሎት ነው መግዛት። በጣም ቅናሽ ነው። እዚህ ላይ ሰዎችም ገብተው በማንኛውም የኮምፒውተር ሊሆን ይችላል በስማርት ስልካቸውም ገብተው መገበያየት የሚችሉበት የመገበያ አማራጭ ነው ማለት ነው። ዱቄት አለ ይሆን ይማኛ እዚህ አለ ዱቄት
እዚህ ላይ ገብተው ማንኛውም የሆነ መልእክቶችን ወይም ደግሞ አይተሞችን ከዚህ ገዝተው ለደንበኞች ላሉ ውጭ ሀገርም ሊሆን ይችላል፣ እዚህ ዶሜስቲክም ሊሆን ይችላል፣ ወይም ሀገር ውስጥም ሊሆን ይችላል። ከዚህ ገዝተው ከኢትዮጵያ ፖስታ ገዝተው ወይም ከፖስት ገበያ ተገበያይተው ለሌሎች የሚወዷቸው ዘመዶቻቸውም ሊሆን ይችላል፣ እንዲሁም ደግሞ ለቤተሰቦቻቸው መላክ ይችላሉ። የሌለ ነገር የለም። እዚህ ላይ በቅናሽ ደንበኞች ያገኛሉ ማለት ነው። ኦንላይን ማለት ነው። እሺ ቀጣዩ ደግሞ ቅድም እንደተነጋገርንበት የቨርቹዋል ፖስት ወይም ደግሞ የኢትዮጵያ ፖስታ የሚጠቀምባቸው ከድሮም ጀምሮ ያሉ ወይም ደግሞ አሁን አዘምነው የሚጠቀምባቸው የኢትዮጵያ ፖስታ የቨርቹዋል ፖስት ስራዎች አሉ። በነዛ ውስጥ መካከል ደንበኞች የሚጠቀሙባቸው እነዚህ ቅድም የተነጋገርንባቸው አራቱ ያከፋፈሉ ሁኔታዎች አሉ። የመጀመሪያው ቅድም የተነጋገርንበት በ862 ብር ደንበኛው ከፍሎ የሚጠቀምበት አለ። አሁን ወደዚህ ወደ ዌብሳይቱም እየገባን ያለ ነው። በስልክ ቁጥር መመዝገብ የሚቻልበት አለ። እዚህ ጋም በናሽናል አይዲ ወይም በፋይዳ ፋን ነምበር አስገብቶ ደንበኛው ማንኛውም ኢትዮጵያ ዜጋም ሊሆን ይችላል እዚህ መጥቶ ስልክ ቁጥሩን ማስገብቶ ወይም ደግሞ በፋይዳ ቁጥሩ መመዝገብ ይችላል ማለት ነው። ስለዚህ ክፍያ ያለው ለመመዝገብ ክፍያ አለው። ነገር ግን ምን ያለው ክፍያዎቹ ያው እንደተነጋገርነው ነው። በፐርሰናል ወይም ደግሞ በመደበኛ ለተማሪዎችም ሊሆን ይችላል፣ እንዲሁም ዝቅተኛ ደረጃ የሚገኙ ወይም ደግሞ በመንግስት ስራ ውስጥ ወይም ደግሞ እንዲሁም በራሳቸው የሚንቀሳቀሱ ዝቅተኛ ገቢ ያላቸው ሰዎችም ሊሆኑ ይችላሉ። በነዛ ለመጠቀም 862 ብር የመደበኛ የቨርቹዋል ፖስት ተጠቅመው በዛ ላይ አገልግሎቱ ማግኘት ይችላሉ ማለት ነው። ያው እንደተነጋገርነው በሁለተኛው የአነስተኛና ጥቃቅን አገልግሎቶች ወይም ደግሞ እንደዚህ በአንድ ለአምስት ተደራጅተው ንግድ የሚሰሩ ግለሰቦች አሉ። ልክ እንደነሱን የሚያገለግሉ የቨርቹዋል ፖስት አንድ ፖስታ ለአምስት ተደራጅተው ምናልባት አንድ ሰው የማይችላቸው ሱቅ ለመክፈት የማይችልበት ጊዜ አጋጣሚ ስለሚኖር አንዳንድ ጊዜ እንደዚህ በግሩፕ ከፍተው እነዚህ አይነት አጋጣሚዎች አሉ። በቅድሙ በመጀመሪያው በመደበኛው አንድ ሰው የቨርቹዋል ፖስት ላይ አውጣ ቢል የሚያገኛቸውን ጥቅሞች አሉ። በመጀመሪያ ማለት ነው የመጀመሪያው የሚያገኛቸው 0.5 ኪሎ ግራም ድረስ የሚደርስ መልእክቶችን ያለምንም አይነት ክፍያ 0.5 ኪሎ ግራም 0.5 ኪሎ ግራም ለምሳሌ 0.5 ኪሎ ግራም ምንድን ሊመስል ይችላል? ኦልሞስት በተለምዶ ዶክመንቶችን ሊሆን ይችላል፣ ወረቀት ማስረጃዎች ትንሽ ከበድ ያሉ ሌሎችም ሊሆን ይችላሉ። እንደ የተለያዩ ለምሳሌ እቃዎችም ሊሆን ይችላል፣ ትንንሽ እቃዎች 500 ግራም የሚመስሉ እቃዎችም ሊሆን ይችላል። እነዛ መገልገል ይችላል ማለት ነው። ሌላኛው ደግሞ ወደ ስልክ ቁጥሩም ወይ ደግሞ ፋይዳ ማስገብተን ማየት የምንችልበት አጋጣሚ ካለ እዛ ላይ ማየት እንችላለን። ፋይዳ የኔ ካለ አራለኝ እንዴ ማየት እንችላለን። ዜጋ አይደል እንዴ ያለ ፋይዳ ምን ፈይዳለሁ ብለህ ኤርፎናል በኋላ ማድረግ ይቻላል። ያው ቅርጽም እንዳያወጣ በድር በምድር መመለስ ነው። ይሄው ወጣት አቤል ሰለሞን ይላል። መልካም ቨርቹዋል ልገባ ነው ተቀላቀሉኝ። መዘመን ነው። ዲቪ ብትሞሉ፣ ላፕቶፕ ብታስልኩ፣ ድርቆሽ ብትልኩ ለስንት ነገር ቨርቹዋሏ ግድ ነች። በጣም ከአርቲስቶች የመጀመሪያው ቨርቹዋል ያለኝ እኔ ነገራችን እኔ አሁን አንድ ሰው ስትዋወቅ ከሌካ ቨርቹዋል አለ ቨርቹዋል ከሌላው ምንም ሰው አንተ ነው ይገባል። ይገባል ኦቲፒ ስለሚላክ በዛ ስልክ። በነገራችን ላይ ይሄ ሎጎ በጣም ነው የምወደው። ዘመን የማይሽረው ሎጎ በጣም ብዙ ታሪክ ያለው ሎጎ ነው። በጣም ብዙ ደንበኞችን የሚያስተናግደ በጣም ብዙ ደንበኞችን ሳትስፋይ ያደረገ ኢንተርናሽናልን በጣም ትልቅ ስም ያለው ድርጅት ነው። ያው ለዛም ነው ኦልሞስት ኢንተርናሽናሊ በምትጓዝበት ሰዓት ላይ ምናልባት ወደ ውጭ ሀገር በምትሄድበት ሰዓት ላይ አንዳንድ ቦታዎች ላይ የምታየው አይነት ሎጎ ነው። ለኢትዮጵያ ኩራት። ያው በነገራችን ላይ የክፍለ ሀገር ጉዞዎችም በኢትዮጵያ ፖስታ አገልግሎት ድርጅት በመኪና ተጉዣ አውቃለሁ። የኢትዮጵያ ፖስታዎች ብዙ ጊዜ እንደነገርኩ ከ1000 በላይ ብራንቾች ስላሉት በየቦታው ይገኛል። አብዛኛውን ጊዜ ማለት ነው የምናገኘው ይሆናል። አንድ ጊዜ ፋን ነምበሩ እናስገባና ከዛ በኋላ ሰማንያ 86 06 87 ያለው የፋይዳ መታወቂያችን ወይም ደግሞ ፋን ነምበር ተጠቅመን ያለውን መረጃ ማኑዋሊ ከምንመዘግብ በአውቶማቲክሊ ያለው መረጃ መዝግቦልን ራሱ
የፋይል አገልግሎት ማለት ነው። ስለዚህ በዛ መሰረት መመዝገብ እንችላለን ማለት ነው። ስለዚህ አለው የሚለውን ተጭነን ወደ የሚቀጥለው ስቴፕ እንሄዳለን ማለት ነው። ስለዚህ ወደሚቀጥለው ስቴፕ ስንሄድ የሚያሳየን ልታየን ስልክ ቁጥሩን ያስፈልጋል ይላል። ስልክ ቁጥራችን ማስገባት ይቻላል። ይቆረጣል። ብዙ ጊዜ ድራማ ላይም ከውጭ ሀገር ደውለውልኝ የጋብቻ ጥያቄ የጠየቁኛል። የጋብቻ ጥያቄ የጠየቁኝ ስላሉ እኔ አግብቼ ወልጃለሁ እና ስልክ ቁጥሯን ሸፈናል። ፓስወርድ ማስገባት ይቻላል። ኤኒ ፓስወርድ እስከ 6 አዝ ያላቸው ፓስወርድ። ኧረ እኔ ወዲያው ነው በጣም መድገም ኮንፎርም ማድረግ። እሺ ሁለትን እናስገባበት። 8 ካራክተር ነው። 8 ይችላል እንዳረሳው ችግር የለም። አረሳው። ኦኬ ልመዝግበው። ይቻላል። በኋላ ላይ ሊረሳ ሊረሳ ስለሚችል ቨርቹዋል ነው። ገብቷል። በቨርቹዋል ያለ ይቀመጣል፣ በቃል ያለ ይገመታል። ምንድነው የሆነ አባባል አለ፣ አዲስ የመጣች አባባል ናት። በዚህ ለዚህ ብዬ የፈጠርኩት። ማንኛውም ተመዝግቧል። ሃይ ዌልካም አቤል ሰለሞን ይላል። እዚህ ፊት ለፊት ፎቶ የምታዩኝ ስለዚህ ቨርቹዋል ፖስታ ያለኝ ግለሰብ ነኝ። ስለዚህ አሁን እዚህ ላይ ገባን ዌብሳይቱ ላይ ከገባን በኋላ ብዙ አይነት መረጃዎችን ይደርሰናል ማለት ነው። ቨርቹዋል ቦክስ በምናወጣበት ሰዓት ላይ አንደኛ ዜናዎች ከኢትዮጵያ ፖስታ ጋር ወይም ደግሞ ካለን የኢትዮጵያ ፖስታ የቨርቹዋል ቦክስ አጠቃቀም ጉዳይ ላይ ያሉ መረጃዎች ካሉ እዚህ ላይ የሚደርሰን ይሆናል ማለት ነው። ዜና ማለት ልክ እንደ ዜና ማለት ነው። ሌሎች ደግሞ በፕራይስ ካልኩሌተር አለ። ሰዎች በቅድም አሁን ከትንሽ ደቂቃዎች በኋላ የምናየው ሰዎች ደውለው የባትሪ ማዕከላችን ደውለው የፕራይስ ወይም ደግሞ ወደ ሌሎች ኢንተርናሽናል ሊሆን ይችላል ዶሜስቲክ አገልግሎቶችን ለመጠቀም ፕራይስ ሊጠይቁ ይችላሉ። ስለዚህ ቀላሉ በዚህ አፕሊኬሽን ወይ ዌብሳይት ላይ ገብተን ፕራይሱን ቼክ ማድረግ እንችላለን ማለት ነው። እዚህ ጋር ሴሌክት ካንትሪ ይለናል። እዚህ ላይ ካንትሪውን መርጥና ዌቱን እናስገባለን። ዌቱን ካስገባን በኋላ በኖርማል እና በኤክስፕረስ አለ። በኖርማል ያው ከ10 እስከ 15 የስራ ቀናት ኢንተርናሽናሊ ነው የምናደርሰው። እንዲሁም በኤክስፕረስ ደግሞ ከ5 እስከ 7 ቅዳሜና እሑድ ሳይጨምር ያው የምናደርሰው ማለት መልእክቶቹ። አሁን ሁሉ ያስረዳኸኝን እኔ ነው መሰለው ተታይን ከሄድክ ያው እንደዚህ አይነት መልእክቶች ላይ ያው ሰው በሚደውልበት ሰዓት ላይ እንደዚህ አይነት ኢንፎርሜሽኖችን ለማግኘት የሚጠርሰው ካለ ያን ኢንፎርሜሽኖችን ማድረስ አንደኛ አታስቆርጀኝ እንጂ እኔ እውነቱን ንገረኝ ካልከኝ ከ10 እዚሁ ራሴ እሰጣለሁ። 2 ነው የማገኘው እንደው አስተያየት ካላረክልኝ እንጂ አሁን ያልከኝን ነገር ሁሉ እንደው እያገዝከኝ ያው ለማጅ አይደለም። ከቴክኖሎጂ ጋር ደግሞ እንዳልኩ ነው ሆድና ጀርባ ነን። ታገዘኛል እንጂ በጣም ነው የሚካ አይደለም። ቤልጂየም፣ እዚህ አፍሪካ፣ ሱዳን፣ እዚህ ኬንያ ብታቀርበው ራሱ አልችለውም። ችግር የለውም። ያው ከቅድም ነገርናቸው በኢትዮ ፖስት ወይም ደግሞ በኢትዮጵያ ፖስታ የምንጠቀምባቸው የቨርቹዋል ቦክስ አከፋፈል ሁኔታዎች ላይ መሰረት ላይ በመጀመሪያው በ862 ብር ጀምሮ እስከ መጨረሻውም ድረስ የሚደርስ ወይም ደግሞ ከ0.5 ኪሎ ግራም ጀምሮ እስከ 30 ኪሎ ግራም ድረስ ማንኛውም ሰው መጠቀም ይችላል። ወይም ደግሞ አንሊሚትድ የሆነ አክሰስ ማግኘት ይችላል ማለት ነው። በእያንዳንዱ በየደረጃው ያለ የኢትዮጵያ ፖስታ የቨርቹዋል ቦክስ ደረጃው ወይም አከፋፈል ሁኔታዎች ማለት ነው። ያው እንደነገርኩ እስከ 31.5 ኪሎ ግራም ድረስ በአንድ ቀን በነፃ ይልካል ማለት ነው። ያ ደግሞ ማለት በጣም ፌር የሆነ ነገር ነው። በነፃ ነው ማለት ነው። ከ23 ኪሎ የሆነ ልጅ መላክ እንችላለን ማለት ይችላል። ከሰው ውጭ ይቻላል። ሀገር ውስጥ ማንኛውም አይነት ጥቅል በዚህ ባለው ደረጃ መሰረት በተሰጠው ደረጃ መሰረት ወይም ደግሞ ሃይ ሌቨል ወይም ደግሞ ከፍተኛ ደረጃ የሆነ የቨርቹዋል ቦክስ አጠቃቀም የሚጠቀም ግለሰብ ካለ እስከ 30.5 ኪሎ ግራም ድረስ መጠቀም በነፃ ወይም ደግሞ አንድ ቀን በነፃ ማቴሪያል ማለት ነው። ማቴሪያል ሰው አይቻልም። ሰው እንኳን አንችልም ይቀርታ። ስለዚህ ባሉት አከፋፈል ሁኔታዎች በቴሌብር፣ በሲቢ ብር፣ በኤምፔሳ እና ባሉት በያያ በእነዚህ አከፋፈሎች ወይም ስልክ ቁጥራችን በማስገባት በዛ ላይ ፊክስ እናደርጋለን ወይም ደግሞ ክፍያውን መፈጸም እንችላለን ማለት ነው። ስለዚህ አሁን የሚቀረን ወድን ነው ወደ ኮል ሴንተር ወይም ደግሞ ስልክ ወደ መቀበል ይሆናል ማለት ነው። በደስታ የጓጓውን ልትሰራ እሱ ነው።
ይሄ ግን እንደ ለማጅ በአንድ ቀን የምለምደው ስላልሆነ ተደጋጋሚ የተወሰነ ነው እንጂ ተመልካቾቼ ግን በነገራችን ላይ ፉት ነው የሚያደርጉት። እኔ የምልም በብዛት ነው የሚደውለው። እሺ እሱ ትንሽ አስቂኝ አይነት መልስ ስለሚኖረው ያው አንዳንድ ሰው እንደዚህ ነው ብለን የምንገምተው አይነት ሰው አይኖርም። ማለትም በሴቶችም ሊሆን ይችላሉ፣ ወንዶችም ሊሆን ይችላሉ። ጠጥቶስ ይደውላል። ምንድን ነው የሚለው? እኔ ፖስታ ለምን ነው የሚንገላታው? አድረስልኝ እንጂ ሰላሳ ይላል። አባቴ ይቅርታ ወንድሜ፣ አሁን የደወልከው መክብብ ግሮሰሪ አይደለም፣ ፖስታ የኢትዮጵያ ፖስታ አገልግሎት ድርጅት። አንጋፋ ተቋም ነው የተሳፈጥኩት። ይቅርታ ይከረበታል። አንሱት፣ አጠገቡ ያላችሁ ባካችሁ ሬሳችሁን ሰብስቡ፣ ወደ ሌላ ደዋ ሄዳለሁ እላለሁ። እንትኑ ስክሪፕቱ የተለያየ ነው የሚሆነው። ይቅርታ እኔ አሁን ስክሪፕት የማውቀው ለፊልም ነው። የእናንተ ስክሪፕት ምንድን ነው? ስክሪፕቱ ማለት እንዴት ነው ደንበኞችን ሃንድል ማድረግ የሚቻለው፣ እንዴት ነው ደንበኞችን ነገር እንደ ማሳያ የተቀመጠች ቅድም አይቻት ነበረ። እንዴት ነው ሳትስፋይ ማድረግ የሚቻለው፣ ሰዎች ያላቸው አቀባበል ተረድቶ እንዴት ነው በዛ ላይ ወይም ደግሞ ኢትዮጵያ ፖስታ ባስቀመጠው እንትን ማለት አንድ የተወሰነው ልበልላቸው። ከደንበኛ ጋር በሚኖረን ንግግር መሀል ላይ ይጠብቁን ንግግር ማሰማት፣ እባክዎት ይጠብቁን እንደማለት ነው። ሁለተኛ ከደንበኛ ጋር በሚኖረን ንግግር የደንበኛውን ስም እየጠሩ ማናገር፣ እባክዎት አቶ አቤል ጉዳዮትን እያየሁልዎት ነው እንደማለት። እሺ ሌላ ደግሞ ሶስተኛ፣ አምስት ናቸው፣ አጫጭር ናቸው ልበልላችሁ። ከደንበኛ ጋር በሚኖረን ንግግር በደንብ መግባባትና የኔ አይነት ስሜት መፍጠር። ግዴሎትም ደንበኛችን እርሶ አይስጉ፣ እኛ እናደርስሎታለን። የኔ አይነት ስሜት አይደለ? ይሄ ውጤት ስለምትሰጠኝ ነው። አራተኛ ደግሞ ከደንበኛ ጋር በሚኖረን ንግግር ሙሉ መረጃ መስጠት፣ እንደ መነሻ ሀገር፣ መዳረሻ ሀገር፣ የጥቅሉ ዝርዝር ወይም ሌላ የምናግዛቸው ነገር ካለ ማገዝ። ይሄ ገላጭ ነው። የድርጅቱ ስም ፖስታ ቤት ሳይሆን የኢትዮጵያ ፖስታ ወይም ኢትዮ ፖስታ ነው። ኢትዮ ፖስት ነው የምንለው። ኢትዮጵያ ፖስታ ወይም ደግሞ ኢትዮ ፖስታ። ኧረ እኔ እቺ ፉት ነው ማረጋት። እስኪ እናያለን። ወደ ጤና ይስጥልን። ኢትዮ ፖስት አቤል ነኝ። ምን ልርዳዎት? ልክ ነኝ? እባክዎት እኔ አንድ ዕቃ ወደ ካናዳ ልኬ ነበርና እስካሁን ምንም እንቅስቃሴ አያሳይም። እርስዎ ኖት እንጂ እኮ ፖስታ አይንቀሳቀስም የሚል የደፋር መልስ አልሰጥም። እርስዎን ማን ልበል አባቴ እላለሁ። አበበ እባላለሁ። ወይ አብዬ አይባልም። እሺ አበበ የመልእክት ቁጥሮን ይንገሩኝ። እሺ ጂ ምናምን ይላል ያልቃል። እባክዎትን ሲስተም ላይ እየደወሉለት ስለሆነ እባክዎትን አቶ አበበ መስመር ላይ ይጠብቁን እና አሁን ሁሉም ጥሪ ከካናዳ ነው። ኖ አሁን እዚህ ላይ የሚመጡት መልእክቶች ወይም ደግሞ ከካናዳ የሚመጣላቸው መልእክት ሊኖር ይችላል። አንድ ደንበኛ በዛ መሰረት የሚጠይቁት ኢንፎርሜሽን ወይም መረጃ ሊኖር ይችላል። ወይም ደግሞ መልእክቱን ወደ ካናዳ የላከም ሰው ወይም ደግሞ ደንበኛም ሊሆን ይችላል። በዛ መሰረት ፊክስ አደርጓለሁ። በቃ አትስጊ። እኔ አሁን እኮ መመሪያ ተሰጠኝ። እንደውም እዚህ ቀር እንዳትሉኝ ነው እኔ የምሰጋው። አንድ ሁለት ሻይ ቡና እያለ የሚዳከም ሰራተኛ ካለ ጠቁመን። ችግር የለም። እሺ ካርድ ሞልታችሁልኛል? ካርድ እንኳን የሚሞላበት ነገር የለም። ያለው እንዳለ ቻርጅም ፉል ነው ሁሉ ያወራው እንዳይዘጋና ደንበኛ እንዳይቀየመኝ ባላንስ ወይም ደግሞ በምንጠቀመው በካርድ ምናምን ነገር አይደለም። ያው ለጠጥ ብዬ ነው ህዝቡን ማስተናገድ ይቻላል። የት እንደደወልክ አውቃለህ አባቴ? የኢትዮጵያ ፖስት ነው የደወልከው። እሺ ወይ እንጀምር። አዎ ይደውል። አጠገቤ አሁን በቃ አስረክበህኛል። ኪቦርዱ ላይ ያለውን እና እዚህ ላይ ያለውን አይተህ ተረከበኝ። እኔ ፊክስ አደርግልሃለሁ። አስጀምሮ አንተ ብቻ እኔ ስታርት በልልኝ። እኔ ይቻላል አፕሊኬተር ድረስ ደርስልኝ። እሺ ሄሎ አባ ምን ልርዳ ወንድሜ? የኢትዮጵያ ፖስታ አይ ቆየ ጮህ ነው ላስጨርሰው ብዬ ነው። እንትን አይደለም። እሺ አቤት ይቅርታ። የኢትዮጵያ ፖስታ ነው አይደል? አዎ ይቅርታ አለቃዬ ኢትዮ ፖስት ነው። አቤል ነኝ። ምን ልርዳው ባኮት? እሺ ቨርቹዋል ፒኦ ቦክስ ለማውጣት ፈልጌ ነበረ። ምንድን ነው ማድረግ ያለብኝ? ባይገርሞት ትክክለኛ ሰው ጋር ነው የደወሉት። ደንበኛዬ እንዴ ነው? አሪፍ። እሺ ደንበኛዬ ድምጼ ይሰማዎታል? ይሰማል።
አዎ ዘፈን አውጣ ይሉኛል ብዙ ሰዎች፣ ግን እኔ እዚህ ቨርቹዋል ላይ ነው ጠንክሬ መስራት የምፈልገው። አይቻልም። እሺ ደንበኛችን ቨርቹዋል ምን አይነት ነው ማውጣት የፈለጉት? አመታዊ ነው የምንድን ነው የፈለጉት? አቤት ይቅርታ ደንበኛ፣ በምን አይነት ደረጃ ነው የፈለጉት? በመደበኛ ነው ቋሚ ነው ምንድን ነው? መደበኛውን ነው የምፈልገው። መደበኛውን። እሺ ጥሩ መደበኛውን። ምናልባት ሌላ አላችሁ? ሌላ አይነት ፓኬጆች አሉት? አዎ ይቅርታ እንዴ ደንበኛዬ፣ ከስቲ እኔ ትንሽ እዚህ ሌሎች ስልኮች ስለገቡብኝ ከትልቅ አክብሮትና ይቅርታ ጋር በደንብ የሚያስረዳውት ሰው አለ። እኔ አዲስ ቅጥር ነኝ፣ ለማጅ ነኝ። አቤል ካወቁኝ ቻናሉ አለ ይታያለው፣ ለማጅ ፕሮግራም። አዎ ያዩታል። ወዳለው አሉኝ። እኔም በጣም ነው የምወዶት፣ ግን አንዴ ያስረዳውት እሱ። እኔ የምልህ ይሄ ሁሉ ነበር የማስረዳው። ምናልባት መረጃውንም ከዚህ በላይ የሚጠብቅ ደንበኛ አለ። በዛ መሰረት ላይ ያለውን መረጃ ማቅረብ ይኖርብናል ማለት ነው። በጣም እኔ የእውነት በጣም ነው ያከበርኩህ፣ በጣም ነው ሙያውንም ያከበርኩት። እንዳማረብኝ ውጤቴን ስጠኝና ፕሮግራሜን ጨርሼ ወደ ስቱዲዮ ልሂድ። ምናልባት ደግሞ በሌላ ቀን መተህ የምትሰራው ነገር ከሆነ ሌላ አይነት ነገር ብሞክር ይሻለኛል። ለዛሬ እቺን ካወቅኩኝ በጣም ከበቂና በቂ በላይ ነው። እንግዲህ አቤላ በጣም ነው የማመሰግነው ለነበረ እኔ ይሄንን ጭቅጭቄን፣ ትጋቴን፣ አለመረዳቴን ተቋቁመ ፕሮግራማችን እንዲያምር ስላደረክ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። እዚህ መታችሁ እኛም ስራ ስለጎብኛችሁን እያንዳንዱን ስራ እንደውም በደንብ አላየንም እንጂ በጣም ሰፋ ባሉ ጊዜያቶችም ወደ ሌላ ቀን መተህ የምትጎበኝበት ጊዜ ካለ መተህ የምናይበት ነገር ይኖራል ማለት ነው። እሺ እኔ የምልህ ለምን ውጤትን በኢትዮ ፖስት በቨርቹዋል ስቱዲዮ አትልክልኝ? የዛሬ ውጤቴ ችግር የለም በደስታ ቀየጓጓው ቅዳሜ ነው የምከታተለው ማለት ነው። ችግር የለውም። አሁን ወደ ስራ እንሄዳለን። ይኸው አቋረጥኩ። የዛሬ ለማጅ ይሄንን ይመስል ነበር። ከመሰናበቴ በፊት ግን የኢትዮጵያ ፖስታ በፈጣን መልእክት አገልግሎት ከአፍሪካ አንደኛ ከዓለም 6ኛ ሆኖ ተሸልሟል። ምን እሱ ብቻ በከስተመር ሰርቪስ ደግሞ ከአፍሪካ እንደተለመደው አንደኛ ከዓለም 3ኛ። ታዲያ ለዚህ ድርጅት ሞቅ ደመቅ ሸብረቅ አድርገን እንኳን ደስ አላችሁ እንበላቸው።